ተከታዮች ማለት ለማታውቋቸው አብ ወልድ መንፈስ ቅዱስ አንድ ነው ብለው የሚያምኑ ማለት ነው። ሌሎቹ ኦርቶዶክሶች እና ፕሮቴስታንቶች አብ ወልድ መንፈስ ቅዱስ የተለያዩ ናቸው ብለው ነው የሚያምኑት። ሆሊ ትሪኒቲ ብለው የሚያምኑ ናቸው። እስልምና እምነት ተከታዮችን አስገብቻለሁ። አሁን ግን ለውጥ አደርጋለሁ። አላማው ቴዲን የመስበክ ሆኖ እያለ አንዳንዶቻችሁ የጎንዮሽ መወጋጋት ላይ ብዙዎቻችሁ ስትሳተፉ አይቻለሁ። እዚህ መታችሁ አስተምሮቶቹን ቴዲንና ተከታዮቹን መስበክና ካመንን በኋላ ወደ እናንተ እንድንመጣ አርጉን ነው አይደል ያለው ስንጀምር። እንደዛ ነበር ያለው። ከዚህ በመነሳት የአንዳንዶቻችሁ አስተምሮ ከሌሎቹ ጋር ሳየው በጣም መሰረታዊ የሚባል ሰፊ ልዩነት ስላለ እናንተን አንድ መድረክ ላይ ማስቀመጥ ማከራከርና ማጨቃጨቅ ሆኖ ሊታይ ስለሚችል ወይም ደግሞ አድማጭ ተመልካችን ሊያወዛግብ ስለሚችል ለናንተ የተለየ መድረክ ባዘጋጅ ይሻላል። በተለይ ለእስልምና እምነት ተከታዮች ለናንተ የተለየ ብቻውን ራሱን የቻለ መድረክ ባዘጋጅ ይሻላል። ስለዚህ ምንድነው ማደርገው? ከዚህ በኋላ የፕሮቴስታንት እምነት ተከታይ የሐዋርያቶች ወልጂሰሶች እና ኦርቶዶክሶች እናንተን ቴዲን የመስበክ ዘመቻ ላይ እናንተ መታችሁ አስተምሮቶቻችሁን ብትነግሩ ይመርጣሉ። እዚህ ላይ የእስልምና እምነት ተከታዮችን ሳስገባ አይ ዶንት ቲንክ የተረዱት አልመሰለኝም። ነገሮች መልካቸውን እየቀየሩ ወደ አላስፈላጊ ነገር እንዳይሄዱ ለጊዜው እናንተ አትልኩልኝም ማለት ነው። እናንተን በተለየ ሁኔታ ሌላ መድረክ ሌላ ጊዜ አዘጋጅቼ የመስማት ፕሮግራም አድርጋለሁ ማለት ነው። በዚህ አጋጣሚ እስካሁን ከሰማኋቸው የእምነት ሰዎች መካከል ቁም ነገር ለኦርቶዶክስ እምነት ተከታዮች አብዛኞቻችሁ ተደንቃቸዋል። አብዛኞቻችሁ የኦርቶዶክስ እምነት ተከታዮች የሚያስተምሩት መንገድ ትህትናቸው፣ ከምንም ነገር በላይ ትህትናቸው ቁም ነገር አጨብጨቡላቸው። ትህትና is very important። በተደጋጋሚ እንደነገርኳችሁ ትሁት ካልሆንክ ምንድነው የምታስተምረኝ? እኔ ትሁት ካልሆንክ ምንድነው የምታስተምረኝ? በዓለም ያለን ሰው እንዴት ነው? ለዚህማ እኔ በዓለም ስንት ከጎረምሳ ጓደኞች አሉ፣ ስንት በዓለም ያሉ ጓደኞች አሉ። ከነሱ ጋር አልቀመጥም እንዴ? አንተ ያለበት ቦታ እኔ ካለሁበት ቦታ በምንድን ነው የሚሻለው? ግራህን በመታ ቀኝን የምሰጠኝ አይነት ነገር ነህ መጽሐፍ ቅዱስ እንደሚናገረው። ብሰድብህና ባጥላላ እግዚአብሔር ይቅር ይበል ወይ አላህ ይቅር ይበል ምትል ነህ ወይስ የባሰው ነህ? ቁም ነገር አንዳንዶቻችሁ ቁም ነገር ምንድን ነው? መንፈሳዊ ሲባል እኮ መንፈሳዊነት ሲባል ወይም ደግሞ ምድርን ክዳችሁ ህይወታችሁን ወይም ራሳችሁን ለቀጣዩ ዓለም እያዘጋጃችሁ ከሆነ በጣም ትሁት መሆን አለባችሁ። ትሁት መሆን አለብን። 9 ደቂቃ ሰጥቼ ተናግረህ እስክትጨርስ ድረስ አድምጬ ተወልደችን ምድር እስክትሰናበት ድረስ ምርጥ ውይይት ምርጥ መድረክ አዘጋጅቼልህ አሁንም እንደዚህ እንከን የምትፈልግ ከሆነ አንተ አስቸጋሪ ነው። ምን ላርግ? ሌላው እንዲሁ በስሜት ሪኩዌስት ልካችሁ የምትመጡ አላችሁ። እንዲሁ በስሜት አይሆንም። ይሄ 21ኛው ክፍለ ዘመን ነው። ዘሞመንት አንድ ሚስቴክ ሰራ ማለት ቡም ሪከርድ ይደረጋል። እያንዳንዱ አሁን እዚህ ጋር 1500 ሰው 1500ም ጤነኛ ይመስላል። እስኪ ቴዲ ምን ይናገራል እያሉ ሪከርድ እያደረጉ ነው። እስኪ የስሊፕ ኦፍ ታንግ አጋጥሞት እንደሆነ ፋውል ይሰራ ይሆን እያሉ ሪከርድ ያደርጋሉ። ስለዚህ በሃይማኖት ጉዳይ ላይ ደግሞ ስትመጣ በጣም አስቸጋሪ ነው የሚሆነው። በጣም እውቀት ሊኖር ይገባል። የቃል ሙላት ሊኖር ይገባል። በጣም ስሜታዊ መሆን የለብህም። ተረጋግተህ ማስተማር መቻል አለብህ። ገዛኝ እኔ እንደዚህ አይነት ጊፍት አይቻላቅም። በጣም የሚገርም ነገር ነው። ባቡር ነው ያየሁት። ቴንኪው ገዛኝ። ለማንኛውም ለጊፍቱ እንዲህ ያለ ባቡር ወደፊት እንዲኖረን እንመኛለን። የሆነ ሆኖ በጣም ትሁት መሆን አለብህ። ትሁት ካልሆንክ እንዴት ነው የሚሆነው ታዲያ? እስኪ ንገሩኝ እናንተ። እኔም ቦክስ የምጨብጥ ከሆነ አንተም ቦክስ የምትጨብጥ ከሆነ የኔና አንተ ልዩነት ምንድን ነው? እግዚአብሔር ስለተደባደብክለት ወይም ደግሞ የምታመልከው አላህ ስለተደባደብክለት ልጄ ወንዳታ አስከበረኝ ምናምን ይላል? አሁን ነው እንደዛ ሚል አይመስለኝም ይላል። ወንዳታ ልጄ የተደባደበልኝ ነው። መሬት ላሉትን እኮ አፈር ከድሜ እያስጋጣቸው ነው። አፈር ከድሜ እያስጋጠልኝ ነው ምናምን ይላል አይልም። የመጀመሪያው ነገር ፍቅር ነው።
በፍቅር ነው። ፍቅር እንደው ዝም ብለህ ፍቅር ለመሆን ብቻ ሳይሆን ፍቅር ስትሆን ብዙ ነገሮችን አለውክ ታደርጋለህ። በአንድ ድንጋይ 3-4 ወፎችን ትገላለህ። ለምሳሌ ሰዎች ፖላይት ሲሆኑላችሁ የሚናገሩት ንግግር ትክክል ባይሆኑ እንኳን ልባችሁን ይነኩታል። ኦኬ ወይም ደግሞ ኮምፐንሴት ታደርጋላችሁ ስታደምጡ ማለት ነው። እያሻሻላችሁ አይ ለማለት የፈለጉት እንዲህ ነው፣ ለማለት የፈለጉት እንዲህ ሊሆን ይችላል እያላችሁ በጣም በየዋነት እንድታደምጡ ያደርጓቸዋል። ሰዎች የመጀመሪያው ነገር የሰዎችን ልብ ለመክፈት በትህትና ነው። እስከሚገባኝ ድረስ ኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት በትህትና ነበር አይደል የሚመላለስ የነበረው? ነው አይደለም? በትህትና ነው እንጂ የተደባደበ ነበር። አንድም ቦታ ተደባደበ የሚባል እኔ ያለ አይመስለኝም። እኔ ከእናንተ በላይ አላቅም መጽሐፍ ቅዱስን፣ ግን ያለ አይመስለኝም። አለ ተደባደበ የሚልበት ቦታ? ታዲያ እናንተ ከየት የመጣችሁ ተደባዳቢዎች ናችሁ? የማን ጀግና ናችሁ? ታዲያ እናንተ ከየት የመጣችሁ ናችሁ? እንደዚህ አይነት ድብድብና ይሄ በጣም መስተካከል አለበት። በዚህ ዙሪያ ላይ በጣም መመስገን ያለባቸው ልደት የኦርቶዶክስ ልጅ ነው። ልደት የሚባል ልጅ በጣም ምስኪን ልጅ ነው። መዝሙረ ያሬድ በጣም የሚገርም ልጅ ነው። በጣም ትሁት ነው። በጣም ትሁት ነው። እብነ ነው ማን ነው? አስታውሱኝ ስሙን። እብነ የሚባል በጣም የሚገርም ትህትና ነው ያለው። ብሉይ ነው ማን ነው? ብሉይ የሚባል ብሉይ የሚገርም ፈለገ የሚገርም ነው። ብሉይ የሚገርሙ ናቸው። ሌላው ከፕሮቴስታንት እምነት ተከታዮች ኤፍሬም ባለጊዜው በጣም ምስኪን ናቸው። ኤፍሬም ባለጊዜው በጣም ምስጋና ይገባቸዋል። ዮሐድ ነው ዮሐድ ነው። ስለዚህ ከዚህ በኋላ በማደርገው ውይይት በገዛ ቤቴ ከፈለኩኝ በገዛ ቤቴ 5 የኦርቶዶክስ ልጆችን ጋብዤ ስበኩኝ ላድምጣችሁ ማለት መብቴ ነው። መብቴ አይደለም። መብቴ አይደለም። በምታመልከው ይሁንብህ፣ አትምጣ እኔ ጋ። እኔ እኮ ለብሔርተኞቹም እኮ የምናገረው ነው። በግድ ምናምን ወይም እኔን ለመጥቀም ምናምን አስበህ ከሆነ እንዳትመጣ። አይ መድረኩን እጠቀማለሁ አንተን ሳይሆን እዚህ ጋር የተሰበሰቡ ሰዎችን ደርሳለሁ። በዩቲዩብ በምናምን የተለያዩ መንገዶች የሚተላለፈውን እንትን ሰው ደርሳለሁ። ሚሊዮኖችን ነው የምትደርሰው። ለእኔ እኮ አይደለም የምትመጣው። ስለዚህ ለዛ ደግሞ ትህትና ያስፈልጋል የሚል እምነት አለኝ። ትህትና እና ያ ቢስተካከል ከብዙዎቻችሁ የደረሰኝ ኮመንት ይሄ ነው። ስለዚህ በሚቀጥለውን በምናደርገው ውይይት ፕሮግራሙ ቴዲን የመስበክ ዘመቻ ነው ያለው። ቴዲን እና ተከታዮቹን እኛ የገባንን የእግዚአብሔርን ቃል ወይም ደግሞ ቁርአንን የማስተማር ነው እንጂ እርስ በርስ የመጠዛጠዝ አይደለም። ስለዚህ እየተናገራችሁ እያለ ቃል እያካፈላችሁ እያለ ጥያቄ ስትጠያየቁ ጥያቄዎቻችሁ መሆን ያለባቸው ኦኬ ቴዲ ለምሳሌ የኦርቶዶክስ እምነት ተከታይ ለመሆን ቢወስን ይሄን ቃል እንዴት ነው የምታስታርቁት ብለህ ነው ጥያቄ መጠየቅ ያለብህ እንደ አንድ የእስልምና እምነት ተከታይ። ይሄ ነገራችሁ አይጋጭም ወይ? የኦርቶዶክስ ልጆች ቴዲ እስልምናን ቢቀበል ይሄ ቁርአን ላይ ያለው ቃል ይሄና ይሄን እንዲህ አይጋጭም ወይ? እንዴት አድርጎ ነው ሊያስታርቅ የሚችለው? ወይም ቴዲና መሰሎቹ ይሄን እንዴት ያስታርቁታል ብላችሁ ነው ጥያቄ መጠየቅ ያለባችሁ እንጂ ከእናንተ እንደሆነ አድርጋችሁ ከጠየቃችሁ ድሮ ናቸው እርስ በርስ የመጠዛጠዝ ነገር ውስጥ ያለፉ ስለሆኑ ያለመቀባበል ነገር ስላለ ነገሩ መልኩን ሊቀይር ይችላል። ስለዚህ ለዛ ነው ስንጀምርም እንደዛ ያለው ለማለት ያለው። እሺ ሌላ ጥያቄ አለ? ታፕታፕ እያደረጋችሁ ታፕታፕ ኮፒ ሊንክ ሼር። ሌላ ጥያቄ አለ ለእኔ የምታነሱልኝ ጥያቄ? እዚህ ጋር አንድ ወንድሜ ላስገባውና ወደ ፖለቲካዊ ነክ ጉዳዮች እንሄዳለን። የሃይማኖቱን ጉዳይ ወደ በኋላ ነው የማደርገው። ጤና ይስጥልኝ ወንድሜ፣ ይሰማል? ጤና ይስጥልኝ። ሰላም ቴዳይ፣ እንዴት ነው? ሰላም ነው? አለሁ እግዚአብሔር ይመስገን። ሁሉ ሰላም? በጣም ነው የምናመሰግነው። በፖለቲካውም በሃይማኖቱም የምታደርገው ጥረት ከስብዕና በላይ መሆንህን የሚያሳይ ነው። በጣም እናመሰግናለን። ያደረጉትን የመቀበል እንትን የለም።
እንደዛ ብታሳትፍ የተሻለ ይሆናል የሚል ሀሳብ ነው። እንደ ሀሳብ ግን አንተ ከሁሉም በቃ ለሀገርም ለወገንም የሚጠቅም ስራ ነው የምትሰራው። ቀጥልበት። ጎሄድ ቴዳዬ፣ በጣም ነው የማመሰግነው። ቴንኪው፣ ከልብ አመሰግናለሁ። ቅድም እንደነገርኳቸው ነበር ለእናንተ ስፔሻል የሆነ ራሱን የቻለ ሌላ መድረክ አዘጋጅላችኋለሁ። ለእናንተ 3-4 ሆናችሁ መታችሁ ቁርአንን ወይም ደግሞ የምታምኑትን እምነት የምታካፍሉኝን መድረክ አዘጋጃለሁ። በዛ ዙሪያ ላይ ትዘጋጃላችሁ። ወደፊት ነግራችኋለሁ ላይቭ በምገባበት ሰዓት። ለጊዜው ግን ሌሎች የሚያደርጉትን ውይይቶች እንዲሁ ታደምጣላችሁ። ወደ በኋላ አካባቢ ካለህ ማለት ነው። እሺ ኦኬ ቴዳዬ፣ እሺ